በፊልሙ ጅማሮ ላይ አዲሱ የአሜሪካ ፕሬዝዳንት የሆነው ቴድ አስሮስ ስልጣኑን ለመረከብ መድረክ ላይ ሲወጣ እናያለን። በሆነ አስጨናቂ ሐሳብ ተወጥሮ እንደሚገኝ እንዳያስታውቅበት እየጣረና ችላ ያለ ለታዳሚው ንግግር ሲያደርግ ይታያል። በመቀጠልም ፕሬዝዳንቱ ስለ አብሮነትና የታዳሚውን ቀልብ ስለማይስቡ የተለያዩ ትርጉም የለሽ ፖለቲካዊ ይዘት ያላቸው ወሬዎችም ዝም ብሎ ማውራቱን ይቀጥላል። ሆኖም ግን ጋዜጠኞችም ሆኑ የሀገሪቱ ነዋሪዎች በሙሉ በሆነ ባልሆነው በሚጮሁና በሚነጫነጨው አዲሱ ፕሬዝዳንታቸው ባህሪ በጣም ደስ ሳይሰኙ ይቀራሉ። በተለይም ደግሞ በአንድ ወቅት በተከሰተ አደጋ ላይ ልጁ ቤቲን ያተረፈለትን ብሩስ ባነርን መልሶ ለሃርለም ከተማ ውድመት ተጠያቂ ከማድረጉ በተጨማሪ በወታደሮቹ ዘንድም እንዲጠላ ለማድረግ ሞክሯል። በሌላ በኩል ፋልከን እየተባለ የሚጠራው ሳም ዊልሰን መጠጥ ቤት ውስጥ ተቀምጦ እርባና ቢስ የሆነ የፕሬዝዳንቱ ንግግር ይመለከታል። በስተመጨረሻም ከማንኛውም የፖለቲካ ጉዳይ ራሱን ነፃ ለማድረግ በመወሰኑ ከመጠጥ ቤት ውስጥ ተነስቶ መውጣት ይጀምራል። ከ5 ወራት በኋላ ሜክሲኮ ከተማ ውስጥ የወቅቱ ካፒቴን አሜሪካ ሆኖ ከነበረው ከሳም ዊልሰን ጋር በትብብር እየሰራ የነበረው ጆኩዊን ታውረስ ኮምፒውተሩ ላይ በስራ ተጠምዶ ይታያል። ሳም በበኩል በሰማይ ላይ እየተምዘገዘገ እየበረረ በስተመጨረሻም የጠላቶቹ ምሽግ ውስጥ ይወድቃል። ሳም ወደ ቦታው ያቀናው በጠላቶች እየተዘረፈ የነበረውን እንቁ የሆነ ንብረት ለማስመለስ በተሰጠው ትዕዛዝ መሰረት ነበር። ልክ ወደ መሬት እንደወረደም በርካታ የታጠቁ ቡድኖች ተኩስ ይከፍቱበታል። ሳም በበኩሉ ይዞት የነበረውን ከለላ መሳሪያ እያንዳንዳቸው ላይ የወረወረ መሬት ላይ ይጥላቸዋል። በመቀጠልም ጆኩዊን ተጨማሪ አሸባሪዎች የት እንደሚገኙ ለሳም ያሳውቀዋል። እሱም በዚሁ መሰረት መፋለሙን ይቀጥላል። ከሁለቱም ጎን ልዩ ኃይል የነበራቸውን ክንፎቹን ይዘረጋና ራሱን ለመከላከልና ለማጥቃትም ይጠቀምባቸዋል። ካፍታ በኋላ ግን አንጸባራቂ የሆነ ኃይልን ከክንፎቹ ሲሰነዝር በዙሪያ የነበሩት አሸባሪዎች በሙሉ ከመቀጽበት ተገፍትረው ይወድቃሉ። ቀጥሎም ሳም ጠላቶቹን እያጠቃ ሳለ ጆኩዊን ስለ አሸባሪዎቹ መሪ ሴዝ በልከር አንዳንድ ነገሮችን ይነግረው ጀመር። ሴዝ በልከር ሰርፐንት ጦር የተባለው የጦር ሰራዊት አዛዥ ሲሆን ሳም በተገኘበት ቦታ አካባቢ የተለያዩ ንጹሃን ዜጎችን ተያዥ አድርጎ እያሰቃያቸው ነበር። ሴዝ ወዳገታቸው ዜጎች ጠጋ ይልና የሰረቃቸው ቁሶች ዋና ገዢ ማን እንደሆነ እንዲነግሩት ይጠይቁታል። ታጋቾቹ ምንም ገዢ እንደሌለ ሲነግሩትም ሴዝ ይበሳጭና ለወታደሮቹ ገደሏቸው የሚል ትዕዛዝ ያስተላልፋል። ከመቀጽበት ግን ሳም መጥቶ ጥቃት በመክፈቱ የሴዝ ትዕዛዝ ሳይፈጸም ይቀራል። የተወሰኑት ወታደሮች ከሳም ጋር ፍልሚያ ሲጀምሩ ሴዝ ደግሞ ከተቀሩት ወታደሮቹና ከታገቱት ሰዎች ጋር ሆኖ የሰረቀውን ዕቃ ይዞ ከቦታው ለማምለጥ ይሞክራል። በመቀጠልም ሳም ቀያይ ክንፎቹን በመጠቀም ታጋቾቹ ለራሳቸው ከለላ አድርገው ከጥይት ለማምለጥ ሲሞክሩ የነበሩትን ወታደሮች ይገላቸዋል። ሳም ዜጎቹን ካዳናቸው በኋላ በረዳቱ ጆኩዊን አማካኝነት የተወሰኑ ወታደሮች ያንን ልዩ ቁስ ይዘው ከቦታው እየወጡ እንደሆነ ይሰማል። ሴዝ በልከር ከሆካታው አረፍ ለማለት ህንጻ ውስጥ ወደሚገኘው የጸሎት ቦታ ማምራቱን ሳም ሲረዳ በአንድ ጊዜ ሁለት ቦታ መሆን እንደማይችል ተረድቶ ጓደኛው ጆኩዊን ወታደሮቹን ተከትለው ዕቃውን እንዲቀበላቸው ይነግረዋል። በመቀጠልም ሳም በቀጥታ ወደ ጸሎት ቤቱ እንደገባ ከሴዝ ጋር ይፋጠጣል። ሴዝም ለወሬ ጊዜ እንደሌለው ገልጾ አለኝ የሚለውን ኃይለኛ ወታደሩን ከሳም ኋላ መጥቶ እንዲገድለው ትዕዛዝ ያስተላልፋል። ሳምም ወዲያው ዞሮ ከወታደሩ ጋር ፍልሚያ ይጀምራል። ሴዝ በበኩሉ አጋጣሚውን ተጠቅሞ ከጸሎት ቤቱ ወጥቶ ይሄዳል። ከትንሽ ትግል በኋላም ሳም ግዙፉን ወታደር ይጥለዋል። በተመሳሳይ ጊዜ ግን ተጨማሪ ወታደሮች ወደ ውስጥ ይገቡና ሳምን መቅጠም ይቀጥላሉ። በሌላ በኩል ጆኩዊን ፋልከንን መስሎ ታጥቆ አሸባሪዎቹን ይከተላቸውና ሞተራቸውን አክሽፎባቸው መሬት ከጣላቸው በኋላ ሲፈልጉ የነበረውን እንቁ እንደታሸገ ከእጁ ያስገባል። ሳም በበኩሉ ዕቃውን ይገዛሉ ተብለው የተጠበቁት ሰዎች ለምን በቦታው እንዳልተገኙ እያሰላሰለ ሳለ የእሱ ወገን የሆኑ ወታደሮች ወደ ውስጥ ይገባሉ። ፕሬዝዳንቱም ስለ ድላቸው በሰማ ጊዜ ሳምና ጆኩዊንን እራት ሊጋብዛቸው ወደ ዋይት ሃውስ ይጋብዛቸዋል። ሳም ግን ቀደም ይልና ግብዣው ላይ የሚታደመው የቀድሞ ጓደኛው አይዛያ ብራድሊ ማብሮት የሚጋበዝ ከሆነ ብቻ እንደሆነ ይገልጻል። በአንድ ወቅት የቀድሞ ካፒቴን አሜሪካ የነበረው አይዛያ ግን ሳም ያቀረበለትን ግብዣ ለመታደም ብዙም ደስ ሳይለው ይቀራል። በመንግስት እጅ ለ30 ዓመታት ያህል እስር ላይ ቆይቶ የተለያዩ ሙከራዎች ሲካሄዱበት የቆየው አይዛያ ዳግም ከመንግስት ጋር ለመነካካት ፈቃደኛ አልነበረም። ሆኖም ግን ሳም ያሳለፈው መተው እንዳለበት ያሳመነውና ግብዣው ላይ አብረው ለመሄድ ይስማማሉ። ልክ ዋይት ሃውስ እንደደረሱም ሳም ብቻ እየተካሄደ የነበረው ስብሰባ ላይ እንዲሳተፍ ወደ ፕሬዝዳንቱ ቢሮ እንዲሄድ ይደረጋል። ፕሬዝዳንት ሮስ ሳምን ሰላም ካለው በኋላ አቬንጀርስ የተሰኘውን ቡድን ዳግም እንዲመሰርተው ይነግረዋል። ሳም ግን ቀድሞውንም ያንን ቡድን የበታተነው ጠቅላይ አዛዥ የነበረው ፕሬዝዳንቱ ሮስ ራሱ መሆኑን ያውቅ ስለነበር በነገሩ በጣም ግር ይሰኛል። ለጥቂት ጊዜም እንዲያስብበት ሮስ ይፈቅድለታል። በመቀጠል የራት ግብዣው ዋና ምክንያት ምን እንደሆነ ይፋ ይሆናል። ፕሬዝዳንቱ ከታዳሚያኑ ፊት ይቆምና ኤድሞንቲየም ስለተሰኘው ከማንኛውም ንጥረ ነገር በላይ ስለሚልቀው እንቁ ማውራት ይጀምራል። አሜሪካ ከጃፓን ጋር በመተባበር ንጥረ ነገሩን በቁጥጥሯ ስር አድርጋ ለሌሎች አገራት በእኩል መጠን ለማከፋፈል እንዳቀደች ይናገራል። ታዳሚያኑም ለንግግሩ በጭብጨባ አጸፋውን ይመልሳሉ።
በዚህ ጊዜ አይዛያ ከመቀጽበት ብድግ ይልና አጠገቡ ቆሞ ከነበረው ወታደር ኪሱ ሽጉጥ ይመዝና በድንገት ወደ ፕሬዝዳንቱ መተኮስ ይጀምራል። ቤት ውስጥም ከባድ ሁካታ ይነሳል። አንዳንድ ጠባቂዎች ፕሬዝዳንቱን ለማዳን ሲሯሯጡ፣ በተቃራኒው ደግሞ ሌሎቹ ጠባቂዎች ፕሬዝዳንቱንና ትላልቅ ባለስልጣናትን ለመግደል ተኩሳቸውን ይቀጥላሉ። ሳምም ጓደኛው ተጨማሪ ስህተት ሳይፈጽም ሊያድነው ወስኖ ቢከተለውም ከሱ በጣም የላቀ ችሎታ የነበረው አይዛያ ግን የሚተኩሱበትን ጥይቶች በሙሉ እየሸወደ ያመልጣል። አብዛኛው ሰው ራሱን ለመከላከል ከቦታው እየወጣ ሳለ ግን አንዲት ወጣት ሮስን ለማዳን አጥቂዎቹን ማሳደድ ትጀምራለች። በኋላ ላይም የፕሬዝዳንቱ መሪና ዋና ጠባቂ እንደሆነች ይፋ ይሆናል። አይዛያ ፕሬዝዳንቱን ለመግደል ያደረገው ሙከራ እንዳልተሳካለት ስላወቀ በሩጫ ከአካባቢው ለመሰወር ይሞክራል። ነገር ግን መሃል አስፓልት ላይ ማምለጥ በማይችልበት መልኩ በፖሊሶች ይከበባል። ሳምም ቦታው ላይ ደርሶ እጁን ቢሰጥሩ እንደሚሆን በተደጋጋሚ ይነግረዋል። አይዛያም እጁን ከፍ አድርጎ መሬት እንደወደቀ ፖሊሶች ቀርበው ያስሩታል። ነገር ግን በስተመጨረሻ ስለተፈጠረው ነገር ምንም የማያውቅ መምሰሉ ሳምን ግራ ያጋባዋል። በመቀጠልም ሳም በንዴት ተሞልቶ በቀጥታ ወደ ፕሬዝዳንቱ ቢሮ ያመራል። እዛም እንደደረሰ ቀደም ሲል አጥቂዎቹን በትጋት እየተከታተለች ስታሳደዳቸው ከነበረችው ኤጀንት ሩት ጋር ይተዋወቃል። እሷም ሮስ ላይ ሆን ተብሎና ታቅዶ የተፈጸመ የአሸባሪዎች ጥቃት እንደነበረ አመኔታዋን ስትገልጽ፣ ሳም ደግሞ አይዛያ ራሱን የማያውቅበት ሁኔታ ውስጥ እንደነበረና የሆነ ሌላ ሴራ ሊኖር እንደሚችል ሐሳቡን ይገልጻል። ስለሆነም ነገሩን በጥልቀት እንዲመረምሩ ሮስን ፈቃድ ሲጠይቀው እሱ ግን እያንቋሸሸ እምቢ ይለውና በምትኩ ያንን ስልጣን ለሩት ይሰጣታል። ሳም የሚበልጥ ተናዶ የጓደኛውን ስም እንደምንም ብሎ ነፃ ለማውጣት በውስጡ ይወስንና ከክፍሉ ይወጣል። ፕሬዝዳንቱ በበኩሉ ሌላ ጊዜ እንደሚያደርገው ንዴቱን ለማረጋጋት ይጠቅመኛል ብሎ የሚያስበውን ኪኒን እዛው ቢሮ ውስጥ እንዳለ ይወስዳል። ሆኖም ግን እነዛ መድኃኒቶች ከጥቅማቸው ጉዳታቸው እንደሚያመዝን በኋላ ላይ ይፋ ይሆናል። ከሰዓት ላይ ሳም ወደ ወህኒ ቤት ይሄድና ስለተፈጠረው ነገር በቀጥታ ከአይዛያ ለመስማት ይወስናል። አይዛያ ግን በወቅቱ ጭንቅላቱ ሌላ ሰው ልክ እንደተቆጣጠረው ያህል ስለ ድርጊቱ ምንም የሚያስታውሰው ነገር እንደሌለ ይነግረዋል። የጓደኛው ቢኪ ባርነስ ዕጣ ፈንታ ገጥሞት እንደሆነም ስጋቱን ይገልጻል። የሆነው ሆኖ ግን በሱ ሳቢያ አደጋ ላይ እንዳይወድቅ የሰጋለት ጓደኛው ሳምን በፍጥነት ከወህኒ ቤቱ እንዲሄድና ዳግመኛም እሱን ፍለጋ እንዳይመጣ ይጎተጉተው ጀመር። ሳምም ችላ ብሎት ያልፈና ትኩረቱን ክስተቱ ላይ አድርጎ በስተመጨረሻ በደህንነት ካሜራ የተቀረጸውን ቪዲዮ አይቶ ነገሩን ለመረዳት ይወስናል። ስለሆነም ለጃኩዊን ሲደውልና አገዛውን ይጠይቀዋል። ቀጥሎም ጃኩዊን ቪዲዮን በትኩረት እያጤነው ሳለ ድንገት ከሰው መሃል ተቀላቅሎ ቆሞ የነበረው አይዛያ ስልኩ በከባድ አንጸባራቂ ብርሃን ሲናወጥ እንደነበር ይመለከታል። በተመሳሳይ ጊዜም ጠባቂ መስሎ ፕሮግራሙን ሲታደም የነበረው ሰውዬ ስልክም ያንን ብርሃን እንዳመነጨ ይመለከታል። ይህን እውነታም ለሳም ያሳውቀዋል። ሩት በበኩሏ ተመሳሳይ መረጃዎችን እየሰበሰበች ነበር። በዚህ ጊዜም ሳም ነገሮች እየተወሳሰቡ እንደሆነና የተሰረቀው ዕቃ ገዢዎችን በቦታው ለመገኘት ሌላ መልእክት እንዳለው ከጃኩዊንስ ጋር እያወራ ሳለ ከመቀጽበት ሲዝ ከወታደሮቹ ጋር ሆኖ ይመጣና ይተኩስበት ጀመር። ቀጠለና መኪናውን ለማጋየት የእጅ ቦምብ ይወረውርበታል። ፈጣኑ ሳም ግን ቀድሞት ነበርና ከኋላው መጥቶ በድጋሚ ይፋለመዋል። ከጣለው በኋላም ስለ ገዢው ማንነት እንዲነግረው ለማድረግ ይሞክራል። አይበገሬው ሴዝ ግን ቀስ ብሎ ተኩሱን በድጋሚ ማንቦልቦሉን ይቀጥላል። በመቀጠልም ሳም በብልሃት መሬት ለመሬት እየተሽሎኮለከ ካመለጠው በኋላ ሰዓቱን ጠብቆ ደረቱ ላይ ጮቤ ይሰካበታል። ልክ በዚያ ቅጽበትም የሴት ስልክ ይጮሃል። በዚህ ጊዜም ሳም የዛን ገዢና የነገሮችን ሁሉ ጠንሳሽ የሆነውን ሰውዬ ድምፅ ለመስማት ስልኩን ያነሳዋል። በሌላ በኩል ፕሬዝዳንት ሮስ በህንድ ጠቅላይ ሚኒስትርና በፈረንሳይ ፕሬዝዳንት ከፍተኛ ወቀሳ ይደርስበታል። የገዛ ፕሮግራሙ ላይም ከሞት ለትንሽ እንደተረፉ በምሬት እየገለጹ አፉን ያስይዙታል። እሱም በቀዳቸው መሰረት መቀጠል እንዲችሉ ልመናውን ቢቀጥልም መሪዎቹ ግን እንደዛ ሊያደርጉ የሚችሉት የጃፓንን ጠቅላይ ሚኒስትር እንደምንም ብሎ ዳግም ማስማማት የሚችል ከሆነ ብቻ እንደሆነ ይነግሩታል። ሮስም ጥያቄያቸውን በአግባቡ ለመፈጸም ይወስንና ወደ ጃፓን ለመብረር ያቅዳል። በሌላ በኩል ሳም ወደ ቤቱ እንደተመለሰ የሴት ስልክ ላይ ለመጨረሻ ጊዜ የደወለውን ሰውዬ ማንነት ለማጣራት ስልኩን ለጃኩዊንስ ይሰጠዋል። እሱም ስልኩ የተደወለው ከአንድ ዘመናዊ ወታደሮች ማቆያ እስር ቤት ውስጥ እንደሆነ ይደርስበታል። በመቀጠልም ጓደኛሞቹ ጊዜ ሳያባክኑ ያን አረመኔ በቁጥጥራቸው ስር ለማዋል መንገድ ይጀምራሉ። ነገር ግን የአደገኛ ወንጀለኛ ሳምን ከመንገድ ለመመለስ የሚያስችለውን እቅድ በፍጥነት ይከውናል። ወህኒ ቤት ውስጥ የነበረን አንድ ታራሚ አእምሮ ይቆጣጠርና ከአይዛያ ውጪ ፕሬዝዳንቱ ላይ ጥቃት የፈጸሙትን ሌሎች ጠባቂዎች ያስገድላቸዋል። በአጋጣሚም ወህኒ ቤት ውስጥ የነበረችው ሩት ግድያውን ስትመለከት ሽጉጧን ይዛ ገዳዩን ለማስቆም ሙከራ ታደርጋለች። ሳምም ይህንን ዜና ሲሰማ እየተካሄደ የነበረው ነገር ይገባውና ወደ መዳረሻው ለመድረስ ይበልጥ ጓጓል። ፕሬዝዳንቱ ቤት ውስጥ እያለ ከወታደሮቹ ስልክ ይደወልለታል። ነገር ግን ደዋዩ ዋነኛው አሸባሪ ነበርና ነፃነቴን እሰጥሃለሁ ብለህ ላደረክብኝ ማታለያ ተገቢውን ቅጣትን ራሴ እሰጥሃለሁ እሺ ይለዋል። እናም በኃይልና በቁጣ ይዘትበታል። ሮስ በሰውየው ንግግር በጣም ይሸበራል። የክፍሉን በርም ቀስ አድርጎ ይዘጋዋል። በስተመጨረሻም እነሳም አመሻሹ ላይ መዳረሻቸው ላይ ይደርሳሉ። እንደምንም እየተሽሎኮለኩም የአሸባሪዎቹ መሪ ይገኝበታል ብለው ወደ ገመቱት ከምድር በታች ወደሚገኘው የእስር ቤቱ ክፍል ይደርሳሉ። ወደ ውስጥ ገብተው ሲመለከቱም አይዛያን ጨምሮ የአሸባሪው የአእምሮ ቁጥጥር ሰለባ የነበሩትን ሌሎች በርካታ ታራሚዎች ምስል ተሰቅሎ ያገኛሉ። አሸባሪው በስልክ በኩል የሚልከውን ከፍተኛና አደንዛዥ ብርሃን ተጠቅሞ የተለያዩ ወንጀሎችን እንደሚከውንም ይረዳሉ። ልክ በዚህ ቅጽበት ግን ኮምፒውተሩ ላይ አንድ ቪዲዮ መጫወት ይጀምራል።
ስተርንስ የተባለው የአሸባሪ የነገሮች ሁሉ ጠንሳሽ እንደሆነ የሚገልጸውን ቪዲዮ ሳም በትኩረት ያዳምጠዋል። ከዛ በኋላ የሚያጣው ተጨማሪ ነገር እንደሌለ የወሰነው ስተርንስም ሳም ወደ ነበረበት ክፍል ይገባና የእንቁ ገዢ እሱ እንደነበር ማንነቱን ይፋ ያደርጋል። ቀጠለናም ከዓመታት በፊት ሮስ ተገቢ ባልሆነ ምክንያት ለእስር እንደዳረገው ይናገራል። ከዛ በኋላም ልክ እንደ ላብራቶሪ አይጠዛው እስር ቤት ውስጥ እንዲበሰብስ ዙር ብሎ ማይቶት እንደማያውቅ በንዴት ይገልጻል። ሳም ግን ጭንቀቱ ስለ አይዛያ ነበርና ኮስተር ብሎ እያደረገ የነበረውን ነገር በሙሉ በአስቸኳይ እንዲያቆም ስተርን ያስጠነቅቀዋል። በዚህ ጊዜ ግን ስተርን በድጋሚ በቁጥጥሩ ስር ያደረጋቸው በርካታ ወታደሮች በዛ ሰዓት ወደ ውስጥ ይገቡና እነ ሳምን መግጠም ይጀምራሉ። ስተርን ደግሞ አጋጣሚውን ተጠቅሞ ይሰወራል። በጣም ኃይለኛ የነበሩትን እነዛን ወታደሮች ሳምና ጆኩዊን ከብዙ ልፋት በኋላ ገድሏቸው በፍጥነት ወደ ሌላ ክፍል ሲያመሩ በድጋሚ በርካታ ተመሳሳይ ወታደሮች ይቀርቧቸዋል። ነገር ግን በወቅቱ ቦታው ላይ ደርሳ የነበረችው ሩት ትቀላቀላቸውና ፍልሚያው ላይ ታግዛቸዋለች። በዚህ ጊዜም ሩት ባሏ የሞተባት ምስኪን ሴት እንደሆነች ይረዳሉ። አብረው ከቦታው እንደወጡ ግን በርካታ የኤፍቢአይ ወታደሮች ሳምንና ጆኩዊንን እንዲያስሩ የተሰጣቸውን ትዕዛዝ ገልጸው እንደዛው ያደርጋሉ። ነገር ግን እዛው ቆመው እያሉ ሳም ከአንደኛው ፖሊስ ስልክ ላይ የስተርንስ የምር መቆጣጠሪያ መለዩ የሆነውን ድምጽ ይሰማል። ከአፍታ በፊት ከአንደኛው ወታደር ስልክ ውስጥ የሰማው አይነት ድምጽ እንደሆነም ይገነዘባል። ስለሆነም በአስቸኳይ ሩት እንድትፈታው ያደርግና ተሯሩጠው መኪናው ስለመግባት ሩጫ ይጀምራሉ። በዛ ጊዜም ወታደሮቹ ተኩስ ይከፍቱባቸዋል። በሌላ በኩል ፕሬዝዳንት ሮስ በድጋሚ ከጃፓኑ ጠቅላይ ሚኒስትር ጋር ይገናኝና በጣም ቀላል ድርድር ይሆናል ብሎ ያሰበውን የእርቅ ጥያቄውን ያቀርባል። ነገር ግን ጠቅላይ ሚኒስትሩ ቀድሞውኑ ኤድሞንቴም የተባለውን እንቁ በረቀቀ መልኩ አሲራ የሰረቀቻቸው አሜሪካ ራሷ እንደሆነች ማወቁን ገልጾ ዳግመኛ ከሱ ጋር መተባበር ዓላማ እንደሌለው ይናገራል። ሮስ በውሸት መወንጀሉ በጣም ያበሳጨዋል። በጣም ኩራተኛው ሮስ ማንኛውም ሀገር ኤድሞንቴሙን በፍጹም በእጁ ማድረግ እንደሌለበት አቋሙን ለአማካሪዎቹ ያሳውቃል። ነገር ግን አማካሪዎቹ ያ ውሳኔው ሀገራቸው ላይ ከፍተኛ ጉዳት እንደሚያመጣ ያለማቋረጥ ይነግሩት ጀመሩ። በስተመጨረሻም ሮስ ውሳኔው ለጦፈ ጦርነት ሊዳረገው እንደሚችል ችላ ይልና ወታደሮቹ በአስቸኳይ በኃይልም ቢሆን ንጥረ ነገሩን ከጠላታቸው እጅ ለመቀማት እንዲዘጋጁ ትዕዛዝ ይሰጣል። በሌላ በኩል ሳም አንድ ወታደር ጓደኛውን ለማግኘት ይሄድና የስተርንስ ላብራቶሪ ውስጥ ያገኘውን ኪኒን ሰጥቶት ከምን እንደተሰራ እንዲያጣራለት ያደርጋል። ሳም ግን በውስጡ የተፈጠረበትን ጥያቄ ለመመለስ በቀጥታ ወደ ሰርፐንት ያመራና የስተርንስን እውነተኛ ዓላማ እንዲነግረው ይጠይቀዋል። እሱም ስተርንስ የአሜሪካውን ፕሬዝዳንት ከጃፓን ጋር ጦርነት ውስጥ እንድትገባ ለማድረግ ያንን ሁሉ ነገር እንዳደረገ ይነግረዋል። አይቀሬ የሆነው ጦርነት ሊከሰት እንደሆነ የገባው ሳምም ወዲያው ከጆኩዊንስ ጋር ሆኖ ወደ ፕሬዝዳንቱ መኖሪያ ይበራል። ሮስ ሳምን ማግኘት አልፈልግም በሚለው አቋሙ ቢጸናም ሳም ግን በግድ ወደ ውስጥ ይገባና ስተርንስ ሆን ብሎ ወደዛ ጦርነት እንዲገባ እንዳደረገው ይነግረዋል። ሁለቱም የጦፈ ክርክር ላይ ሳሉ አንድ ወታደር ወደ ውስጥ ገብቶ ሁለት ፓይለቶቻቸው መንገዳቸውን ስተው ወደ ሌላ ቦታ እየበረሩ እንደሚገኙ ይነግራቸዋል። ሳምም ወዲያውኑ የስተርንስ አእምሮን የመቆጣጠር ብቃት ዳግም አገልግሎት ላይ ውለው ሊሆን እንደሚችል ይገምትና ሀገራቸውን ከጥቃት እንዲያድናት የሮስ ፍቃድ ይጠይቃል። ሮስን በስተመጨረሻ ይፈቅድለታል። በመቀጠልም ሳም ከጆኩዊንስ ጋር ይሁንና ምንም ጊዜ ሳያባክን ወደ ሰማይ ይበራል። በስተርንስ የተነሳ ያለ ጥፋታቸው ሊገደሉ የሆኑትን የጃፓን ወታደሮች ለማዳን ወደ ሥራ ይገባሉ። አሜሪካውያኖቹ ቀድሞ ጥቃት እንደከፈቱባቸው ያስተዋሉት ጃፓኖችም በተመሳሳይ ሚሳኤሎችን ያስወነጭፉባቸው ጀመሩ። ሳም ቀደም ብሎ ወደ ባህሩ እንዲወነጨፉ ሆን ብሎ አቅጣጫ ያስቀይራቸውና የእነሱን መርከብ እንዳይጎዱ ያደርጋቸዋል። በጦርነቱ ተጨንቆ የነበረው ሮስን ከጃፓን ጠቅላይ ሚኒስትር ጋር የስልክ ንግግር ማድረግ ይጀምራል። ፓይለቶቹንም ማጥቃት እንዲያቆሙ ያስጠነቅቀዋል። ጠቅላይ ሚኒስቴሩ ግን ወታደሮቹ በቀጥታ የሮስን ትዕዛዝ እየተቀበሉ ያሉ መስሎት ነበርና ለምን እንደዛ እያደረገ እንደሚገኝ ይጠይቀዋል። በዚህ ጊዜም ሮስ በድጋሚ ግራ ይጋባና ከምንም ነገር በላይ የሚፈልገው ሰላም መሆኑን ገልጾ እሱ እየተቆጣጠረው የነበረው ጦርነት እንደሌለ በንዴት ይነግረዋል። አየር ላይ የነበሩት ሳምና ጆኩዊን የፓይለቶቻቸውን ፕሌን በማውደም በቀዳሚነት የነሱን ደህንነት ለማረጋገጥ ይወስናሉ። በቻሉት መጠንም እየተተኮሰባቸው የነበረው ሚሳኤል እየሸወዱ መብረራቸውን ቢቀጥሉም በስተመጨረሻ ግን ጆኩዊን ባጋጠመው አደጋ ሚዛኑን ይስታል። ይህ ሁሉ እየተከሰተ ሳለ ታዲያ ስተርንስ የሮስ ስልክን በመጠቀም ይበልጥ ራሱ መቆጣጠር በማይችልበት መልኩ በንዴት እንዲል ያደርገዋል። ሮስ የሚያደርገው ነገር ጠፍቶት እያለ ሴክሬታሪው ትገባና እነ ሳም የፓይለቶቹን ፕሌን በስኬት እንዳወደሙትና ጃፓንም ለጊዜው ጥቃቷን እንዳቆመች ታበስረዋለች። ጆኩዊን በደረሰበት ከባድ አደጋ የተነሳ በርካታ ቀዶ ጥገናዎችን እንዲያካሄድ ይገደዳል። ሳም እያስተመመው ሳለም የጆኩዊንስ ቀድሞ ጓደኛ የነበረውና የክረምት ወታደር በመባል የሚታወቀው በኪ ባርነስ ሊያጽናናው ይመጣል። በማግስቱ ሮስ ቢሮ ውስጥ ተጨንቆ ነበርና ለልጁ ቤቲ ስልክ ደውሎ ሊያዋራት ይሞክራል። ነገር ግን ልጁ ቤቲ በአንድ ወቅት አባቷ ብሩስን አሰቃቂ በሆነ መልኩ ካሰቃየው በኋላና ወታደር እያለን በፈጸመው አግባብ የሌለው ውሳኔ የተነሳ እናቷን ለሞት ከዳረጋት በኋላ ከህይወቷ እንዲወጣላት ነግራው ዳግመኛም እንዳያናግራት አስጠንቅቃው ነበር። በሚገርም ሁኔታ ግን በስተመጨረሻ ስልኩን ታነሳለታለች። ልክ እንደ በፊታቸውም አንድ ቀን አብረው ወክ እንድታደርግ በጠየቃት ጊዜ እሷን ባስገራሚ ሁኔታ እሺ ትለዋለች። ቀጥሎም ሮስ በደስታ ተሞልቶ ወደ ውጭ ይወጣና ለህዝብ ስለ ሰሞነኛው ክስተት ለማሳወቅ ይወስናል። ከዚህ በፊት ግን ሳም ፈጽሞ ባልጠበቀው መልኩ ከስተርንስ ጋር በድንገት ይገናኛል። ስተርንስም በንዴት ተውጦ ሳም መሃል ገብቶ ሮስና ጃፓን ሊያደርጉት የነበረውን ግጥሚያ በማሰናከል እቅዱን እንዳከሸፈበት ይነግረዋል።
ስለሆነም አሁንም ቢሆን ዓላማውን ለማሳካት የመጨረሻው መፍትሄ ሊጠቀም እንደሆነና ይኸውም ስተርንስ ራሱ እጁን ለፖሊስ ሊሰጥ እንደሆነ ይነግረዋል። ስተርንስ ከዚህ በፊት ለሮስ ሲሰጠው የነበረው መድኃኒት ውስጥ ከፍተኛ መጠን የነበረው ጋማ የተባለው ጨረር በውስጡ ይጨመርበት ነበርና ይህ ጨረርም ከጊዜ ብዛት የሰው ልጅ ላይ ከመጠን ያለፈ ንዴት በውስጡ እንዲከማችና እንዲዘባረቅ ያደርግ ነበር። ስለሆነም ስተርንስ ሮስ ንግግር እያደረገ ወደ ነበረበት ቦታ ሄዶ ሆን ብሎ እጁን ለፖሊስ ይሰጥና በእቅዱ መሰረት የሮስ ንዴት በአንድ ፈንድቶ ለህዝቡ እንዲታይ ያደርጋል። ሮስም ሰውነቱን መቆጣጠር ይሳነውና ስተርንስ እሱ ላይ የጫነ የነበረውን የውሸት ወንጀል ለማስተባበል መቀባጠር ይሞክራል። ጠባቂዎቹ ሊያረጋጉት ቢሞክሩም ሳይሳካላቸው ይቀራል። ካፍታ በኋላም ሮስ ቀስ በቀስ በጣም አስፈሪና አስቀያሚ ወደሆነ ፍጡር ይቀየራል። በዚህ ጊዜም ሮስ ማን እንደሆነና የት እንዳለ ማገናዘብ በማይችልበት ሁኔታ ውስጥ ዞር ብሎ ጠባቂዎቹን ዕቃ እየወረወረ ያጠቃቸው ጀመር። ወዲያው ግን ሳም ከተፊልና ጠባቂዎቹን ከሮስ ዱላ ሊያተርፋቸው ከሌላ ያደርግላቸው ጀመር። ከቁጥጥር ውጭ የነበረው የሮስ ኃይል ዋይት ሃውስን በከፊል አውድሟት ነበርና ያንን ያስተዋለው ሳም ተጨማሪ ጉዳት ሳይከሰት በፊት ሆን ብሎ ሮስን ከዛ አካባቢ ራቅ እንዲል ይመራው ጀመር። በመቀጠልም ሳም ሆን ብሎ ሮስ ሁል ጊዜ ከልጁ ጋር ወክ ወደሚያደርግበት ፓርክ ይወስደዋል። ያም ሊያስቆመው ያልቻለው ሮስ ግን ይበልጡኑ ይናደዳል። ሮስ ያገኘውን ነገር ሁሉ ሳም ላይ እየወረወረ ይቀጠቅጠዋል። ጠጋ ብሎም አንድ ክንፉን ሰብሮ ይጥልበታል። ቀጥሎ ጭንቅላቱን ጨምቆ እንደሚጥልበት እርግጠኛ የነበረው ሳም ፈጠን ይልና መከላከያ የብረት ሄልሜቱን ያደርጋል። ፍልሚያው ይቀጥልና ሮስ አየር ላይ ዘሎ ሳምን ሊመታው ሲል ሳም ይቀድሞና በክንፉ ኃይሉን መጥቶ ከወሰደበት በኋላ በስተመጨረሻም በጣም ኃይለኛ በሆነ ጉልበት የክንፉን ሙሉ ኃይል ሮስ ላይ ወረወረና አሽቀንጥሮ ይጥለዋል። ሁለቱም ላፍታ ያህል ራሳቸውን ስተው ይቆያሉ። ሳም ልክ ሲነቃ ግን ኃይሉ ሮስ ላይ ምንም አይነት ጉዳት እንዳላደረሰበት ይመለከታል። በዚህ ጊዜም በጣም ይደነግጣል። ካፕቴን አሜሪካ ለመሆን ብቁ እንዳልሆነም አድርጎ ራሱን ይወቅሳል። በተጨማሪም ኃይል ሰጪ ነገርም ወስዶ መምጣት እንደነበረበት በማሰብ መቆጨት ይጀምራል። ስለሆነም በኃይል እንደማይችለው ይገባውና በዝግታ ወደ ሮስ ተጠግቶ ሊያረጋጋው ይሞክራል። ሮስ በፊት ስለፈጸማቸው የተለያዩ ስህተቶችና ልጁንም እንዴት አድርጎ እንደጎዳት ይነግረው ጀመር። ሮስም ልክ የልጁን ስም እንደሰማ መረጋጋት ይጀምራል። ቀስ በቀስም ወደ ቀድሞ ሰውነቱ ይቀየራል። በስተመጨረሻም ራሱን ስቶ ይወድቃል። ከዚያ በኋላም ሳም በቀጥታ ወደ ወህኒ ቤት ያመራና አይዛያን ነፃ ያወጣዋል። ሮስ ሕክምናውን ከጨረሰ በኋላም ስልጣኑን ያስረክባል። ከዚያም በገዛ ፈቃዱ ከባድ ቁጥጥር በሚካሄድበት የግል እስር ቤት ውስጥ መኖር ይጀምራል። ሳምም ሊጠይቀው ወደዛው ያመራል። በተጨማሪም ልጁ ቤቲንም እንድትጎበኘው ይዟት እንደመጣ ነግሮት ያገናኛቸዋል። ከፍታ በኋላም ተአምር በሆነ መልኩ ወደ ተረፈው ጆኩዊን ይሄድና ይጠይቀዋል። ጓደኛውንም ላሳየው ደፋርነት አድናቆቱን ይቸረዋል። ጆኩዊን በበኩሉ ለሁሉም ነገር ተመስጋኙ ሳም ራሱ እንደሆነ ነግሮት የሱ አራያ ጭምር እንደሆነም ይነግረዋል። ቀጥሎም ስተርንስ ዘንድ ይሄዳል። እሱም የምድራቸውን ደህንነት የመጠበቅ ዓላማ ለነበረው ሳም ተጨማሪ አስፈሪ ዓላማት እንዳሉ መረጃ ይሰጠዋል። ፊልሙም እዚህ ጋር ይጠናቀቃል። ከዚህ ቀጥሎ በምስሉ ላይ የምትመለከቱትን ምርጥ ፊልም ተጋበዙልኝ። እንደዚህ አይነት ጸዴ ፊልሞች ሲለቀቁ እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን ማብራት እንዳይረሳ።